የአብርሽ ቤተሰቦች እንደዚህ በፍቅር እንደዚህ አምሮባቸው ለበዓል እንግዲህ እንደዚህ መጥተዋል ማለት ነው። ዴቪዬ እንግዲህ ከነ ቤተሰቦቹ ከነ እናቱ እንደዚህ አምሮባቸው መጥተዋል። እነዚህ እሱ ለካ ይሄ ፍቅር አይቶ ነው የእናንተ ፍቅር መባከን የለበትም መጥፋት የለበትም እናንተ መለያየት የለባችሁ ብሎ በተደጋጋሚ ሲናገር የነበረው የቤተሰቦቹ ፍቅር ነበር። ለሱ ሲናገር የነበረው አብርሃም ፍቅር ምን እንደሆነ የቤተሰብ ፍቅር አንድነት ስላልገባው ነበር እንደዚህ ሲመክረው ሲዘክረው የነበረው ማለት ነው። እኔ እኮ መጀመሪያ አካባቢ ሲመጣ አብርሃም ከየት አመጣ ታላቅ ወንድም? እኛ የምናውቀው ወንድም ኤፍሪ ብቻ እንደሆነ ነው። ሌላ ወንድም እንደሌለው የምናውቀው እስከዛሬ ሚዲያ ላይ መጥቶ አያውቅም። ወንድሙ ነኝ ብሎ አያውቅም። ምንም ፍንጭ ሰጥቶን ስለማያውቅ በድንገት መጥቶ ወንድሙ ነን ሲል እንግዲህ አላመነውም ነበርና እውነተኛ ወንድሙ መሆኑ እንግዲህ ይሄ እንደዚህ ማየት ትችላላችሁ። ማሚ ያለችበት ከእህቱ ጋር አንድ አይነት ልብስ ሚስቱ እንደዚህ አንድ አይነት ልብስ ለብሶ እንግዲህ በጣም የሚያምር እንትን ነው ፎቶ ነው የፖስቱት። እንግዲህ ቤተሰብ ባይሆኑ እንደዚህ አይጣመሩም ነበር። ገባችሁ? እና እኔ እንጃ አላውቅም። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ዴቪዬ ቀብራራው እንግዲህ ያው ልክ ስመጣ ነበረ የወደድነው ግርማ ሞገሱ፣ ንግግሩ፣ የተረጋጋ ሰው፣ ፍቅር የገባው የቤተሰብ ፍቅር የገባው ሰው ነበርና አብርሃምም ብነግረውም ብመክረውም ቢዘክረውም አልገባውም ነበረ። እናንተ መለያየት የለባችሁም ልጃችሁን አብሮ ነው ማሳደግ ያለባችሁ ብሎ ሩትዬንም በትህትና ሲናገራት ነበረ ማለት ነው። ባለፈው ራሱ ሩቲ ይቅርታ ስትጠይቅ አዎ እውነት ነው ትክክል ነው ነበር ያላት። ምክንያቱም በፍቅር ግዢው ወንድ ልጅ በፍቅር ነው የሚገዛው በእል ሳይሆን እሱ ካልገባው አንቺ ከሱ ትልቅ ሆነሽ ነው መታየት ያለብሽ። እሱ ዝቅ ቦታ ወይም ደግሞ ዝቅ ያለ ቦታ ከተገኘ አንቺም እዛ አይደለም መገኘት ያለብሽ። ቢያንስ ከዛ ነው እሱ ማንሳት ያለብሽ። እኛ እንወድሻለን እናከብርሻለን ከኛ ጋር ቤተሰብ እንድትሆኝ ነው እንጂ የምንፈልገው ሌላ ቤተሰብ እንድትቀላቀይ አንፈልግም ብሎ በተደጋጋሚ ሲመክራት ነበረ።